ኤፉ ችግር ውስጥ ገብታለች። ያፌት አነቃት። ኤፉም አለ ያፌት ፍቃድ ናታን ቤት ሄዳ ነበረ። እቃዬን ልብሴን ላምጣ ብላ ነው የሄደችው። ቢሆንም ግን ሉሊት ወደ አሁኑ ላይ ያፌት የነገረችው እና ብቻ ኤፍራታ ችግር ውስጥ ገብታለች። ያፌት አነቃት በጣም እኔ እንጃ ብቻ ከባድ ነው። ውድና የተከበራችሁ ቤተሰቦች ደህና ናቸው? ሰላማችሁ ይብዛልኝ። እግዚአብሔር ይመስገን ደህና ነኝ። ሐረግ ድራማ ክፍል 74 ተለቋል። እንግዲህ በሰርጉ ቀን በጣም ብዙ ነገር ተፈጥሮ ነበረ። ናታንን ለኤፍራታ ቀለበት ይዞ መድኃኒትም ይዞለት ሄዱ። ያ መድኃኒት የሚያስተኛ መድኃኒት እሱ ያ ውሃ ከውሃ ጋር ስጠጣ እሱ ስተኛ ናታን ለቀለበት ሊያደርግለት ነበረ። ግን ኤፍራታ በተቃራኒ እምቢ አለችው። ምክንያቱም አስቀድሞ ኤፍራታን ስለ አስፈረማት። እንግዲህ አይታችኋል። ያፌት በጣም ብልህ ሰው ነው እና በጣም ብልጥ ነው። ሁሉም ነገር በቃ አስቀድሞ ማሰብ ስለሚችል እንደዛ ነው። ፍርሃትም ስላለው እና ኤፍራታም ደግሞ በቃ እነሱ ተስፋ ቆርጦ ነበረ። ቢሆንም ቤት ድረስ ስትመጣ ናታንም ቤዛም ጽዮንም ሉሊትም ነበረች እና ሉሊት እንግዲህ ታውቃላችሁ ሉሊት ከያፌት ጋራ ብዙ ቅርርብ አላት እና ብዙ ነገር ተነጋግሯል። ናታንም ብዙ ነገር ለኤፍራታ ተናግሯታል። እንደገና ደግሞ ከንዴት የተነሳ እጁን ግድግዳ ላይ ቀጥቅጦ እጁ ራሱ ደምቷል። እሷ ኤፍራታ ያለችው ያው እንዳንተ ወንድ አይደለም እኔ የምፈልገው ጀግና ወንድ ነው ያለችው። ናታን ያፌትን አሞገሰችው። ለዛ ነው ናታንን ለዛ ነው እየተናደደው። ቢሆንም ግን ቤዛ በጣም ነው በአሁኑ ሰዓት ናታን ራሱ እየቀየረች ያለችው። ለምንድን ነው እንደዚህ የምትሆነው? እንደዚህ ልብስን ቀይር፣ ጠንካራ ሁን፣ ምንም ቢፈጠር ምንም አጠገብሽ ነኝ በላትና ያፌትን ታሸንፋላችሁ ነው ያለችው። እኔ እንጃ። ቤዛ ግን አሁን በጣም አዲስ ተሰርታ መታለች። በጣም ጠንካራ ያረገች ነው ናታን ራሱ እና ጽዮንም ደግሞ ታውቃላችሁ በክፍል 73 ውስጥ የማስታወስ ችሎታ ተመልሶለታል። ሁሉንም ነገር ማስታወስ ጀምራለች። እንደገና ኤፍራታ ክፍሏ ስትገባ ማልቀስ ስትጀምር ጽዮንም ተከትላት ሄደችና ኤፍራታ ክፍል ገብታ ያው በር ቆልፎ አብሮ አወሩ ማለት ነው። ሁሉንም እንዳስታወሰች በጣም ጎድቼሻለሁ፣ በጣም ይቅር በይኝ አለቻት። ሲሆን ይቅርታ ጠይቃታለች ኤፍራታ። ምክንያቱም ከበፊቱ አሁን በጣም ጎድቼሻለሁ፣ እኔ በቃ ሰባብሬሻለሁ፣ በጣም ይቅር በይኝ። እኔ ብዙ ትዝታዎች አለኝ። ስለ ያፌትም ደግሞ በምን እንዳስፈራራትም ኤፍራታ ለማንም ያልተናገረችው ለጽዮን ዛሬ ተናግራለች። ምክንያቱም ጽዮን ማስታወስ ስለጀመረች ሁሉንም ነገር ተናግራለች እና ብቻ አንድ ላይ እንደውም አልነግረሽም ብላ ነበረ። ግን ደግሞ ድሮ ቃል የተግባቡ ነገር ነበረ ከዳጊ ያ ታግታ የነበረች ጊዜ ከዛ ስትወጣ ዳጊም አለ ጽዮንና ኤፍራታ አንድ ላይ ቃል ነበራቸው። ቃላቸው የፈለገ ነገር ቢመጣ ከኛ ተደብቀሽ ምንም እንደማታደርጊ ቃል እንግባባ ነው የተባሉት እና ቃል ተጋብቶ ነበረ። ያ ነገር አስታውሳ ነው ዛሬ እንግዲህ ጽዮንን አልደበቀችም። ያፌት በናታን ነው ያጠመደኝ፣ ለዛ ነው እኔም እንደዚህ ያደረኩት። እንደገና ደግሞ ሰው እንዲገል አድርጓል። ለዛ ነው እኔም ደግሞ ናታን እስር ቤት እድሜ ሙሉ ከሚገባ እኔ ደግሞ እሱን አግብቼ ናታንን ማዳን ፈልጌ ነው አለችው። ጽዮን በጣም አለቀሰች፣ በጣም ደነገጠች። ምክንያቱም ወንድሙ ገዳይ እንደሆነ ስታቅ በጣም ነው የከፋት። ግን ይሄ ነገር ውሸት ሲሆን ደግሞ ሁሉም ሰው ይደሰታል። ኤፍራታም አሁን በመጨረሻ ጊዜ ነፃ እንደምትወጣ ተስፋ አለኝ። አሁን መጨረሻ ላይ እየደረሱ ነው። ያፌት እንግዲህ አሁን ይወድቃል። የያፌት እንትን ጽዮን ደግሞ አድንሻለሁ ብላለች። ያፌት ደግሞ በተቃራኒ ጽዮን ስለሚወዳት በሆነ ነገር ታጠምዷለች እና እንዳስታወሰችም ለማንም ሰው አልተናገረችም። ለኤፍራታ ብቻ ነው የተናገረች። ለናታን ራሱ አልተናገረችም። ምክንያቱም ናታን ችኩል ነው፣ ይናደዳል፣ ምስጢር አይዝም እንደዚህ። ግን ጽዮን አይደለችም። አይታችኋል እንዴት
ያፌትን እንዴት እንዳጠመዱ በፊት ከጽዮን ጋራ ዳጊ ሆኑ አይደለም። በጣም ጽዮን እኮ የኤፍራታን አግዛታለች በፊት። ለዛ ነው አሁንም በቃ ስለሰበርኩሽ ብዙ ነገር አንቺ መስዋዕት እየከፈልሽ እኔ ግን ብዙ ነገርሽን ጎድቼሻለሁና በጣም ይቅር በይኝ ብላ አልቅሳ ነው ይቅርታ የጠየቀቻት። ያው ታውቃላችሁ ኤፍራታ የዋናት በቃስ ሁሉንም ነገር ይቅር ብላታለች። እንደገና ደግሞ ስለ ሉሊትን ደግሞ አስታውሰሻል ወይ ብላ ስጠይቆ ኤፍራታ ጽዮን ግን ቅር ብላት ነበር። ይሄ ነገር እያወቅሽ እንዴ ዝም አልሽ ስትላት እኔማ ይሄንን ልጠቀምባት ነበር የሴቶቹን ከዛ ውስጥ እንደ ለማስወጣት ፈልጌ ይሄንን ልጠቀምባት ብዬ ነበረ። እንደገና ደግሞ እኔ አልተደፈርኩም እንደ ናታን ሰክሮ ናታን ጋራ ሳድር ያ ጊዜ ነው ያወቅኩ አለችው። ያ የሷ ክብሯ ለናታን ነው የሰጠችው። እንግዲህ ኤፍራታ ያረገዘችው ይመስለኛል። አንድ ቀን እንግዲህ የሰርጉ ቀን ባለፈው ናታን ያፌትን ለማግባት ስትዘጋጅ ልጅ ይኖረናል ናታን አንድ ቀን ልጃችን እናሳድጋለን በደስታ አብረን እንኖራለን እያለች ነበረ። እና በጣም ነው በቃ ያዘነችው ጽዮን በጣም አዝናለች። ያ ዝም ያለችው ሉሊትንም ደግሞ ልትጎዳት ነው። አንድ ላይ ሆኖ ሉሊትም ይበቀላሉ ብዬ ነው የማስበው። እንግዲህ ጽዮንና ኤፍራታ ከተስማሙ ብዙ ነገር ነው የሚሰሩት። ግን አሁን ደግሞ ከዚህ ነገር አወጣሻለሁ እያለች ነው ጽዮን። ብቻ ከባድ ነገር ብሰራበትም ይሄ ከዚህ አወጣሻለሁ እያለቻት ነው። እንደገና ደግሞ በቃ ብዙ ነገር ተናግራለች። ያለ እውነቱ ነገር ደስተኛ እንዳልሆነች እንደገና ደግሞ በር ተዘግቶበት እንደምትውል በብዙ ነገር እንደሚያስፈራራት እና ብዙ ነገሮች ነው እየተናገረችው። ዛሬ ኤፍራታ የያዘችው ምስጢር ሁሉ ተናግራች እንኳን ለፖሊሷ ሄዋን አልተናገረችም። እንግዲህ ለጽዮን ዛሬ እውነቱም አውጥታለች። ይሄ እንግዲህ የያፌት መጨረሻ እየደረሰ ነው አይቀርም። እንደገና ደግሞ ስለ ገኒ ስለ እናቷም ተናግራለች። እኔ የሰማሁት እንደዛ በዛን ጊዜ ነበረ የሰማሁት ቆይቻለሁ። ያ ናታንን መቼ እንደሰማም ተናግራለች ጽዮን። ስለዚህ ለናታን አትቃወምም ማለት ነው። ናታን ደግሞ በተቃራኒ ኤፍራታ ያው ናታን ስደማጁ ሮጣ ምን ሆነሃል የኔ ናታን ስትል አገባሽም ነው ያላት። ብዙ ነገር ተናግሯል። ግን ይጸጽታታል ነገ ይጸጽታታል እና እንደዛ ነው። በቃ ውጪ አንቺ የኔ አይደለሽም ሁሌ ባል የምትይ እንዳገባሽ እናውቃለን ብሏል ናታን። ያው ውስጡ እየተጎዳ ነው። ኤፍራታም ጎድቶታል። ቢሆንም ግን ኤፍራታ በጣም ነው የምትወደው። ቤዛም ደግሞ በጣም ስለተለወጠች እኔም አግዛቸዋለሁ። ስለዚህ